ጤና ይስጥልኝ ተመልካቾቻችን ከማርሲል ቴሌቪዥን የምሽት የመረጃ ሰዓታችን ላይ እንገኛለን። በዚህ የመረጃ ሰዓታችን እነዚህን አበይት ጉዳዮች እየዳሰስን ከናንተ ጋር በጋራ ለመቆየት በሰዓቴ ተገኝቻለሁ። እናንተም በሰዓታችሁ ተገኝታችሁ እየጠበቃችሁኝ እንደሆነ ተስፋ አድርጋለሁኝ። ናትናኤል ዳዊት ነኝ። እነዚህን አበይት ጉዳዮች እንዳሳለን። ጠቅላይ ሚኒስትር አብይ ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር በስልክ ተወያይተዋል። 12 የኮሮና ቫይረስ ምርመራ ላቦራቶሪዎች በሳምንቱ ስራ ጀምረዋል ብለዋል ዶክተር ሊያ ታደሰ። እንመለከተዋለን። የኢትዮጵያ አየር መንገድ የጭነት አገልግሎት ፍላጎትን ለመመለስ እየሰራ ነው። የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ከፊንላንድ አቻቸው ፔካ ሃቪስቶ ጋር በስልክ ተወያይተዋል። ከሀገር ውጭ በኮሮና ምክንያት ለራብ የሚጋለጡ ዜጎች ቁጥር በእጥፍ ይጨምራል ብሏል አንድ ጥናት። በስፔን ዝነኛው የኮርማ ትግል ፌስቲቫል ተሰርዟል። ቦሪስ ጆንሰን ንግስቲቱን ሊያነጋግሩ ነው። የኮሮና ቫይረስ ከሀገሪቱ በመጥፋቱ አምላክን እናመሰግናለን ብለዋል የሞሪታኒያ ጤና ሚኒስቴር። ኢኳዶር በኮሮና ቫይረስ መቅሰፍት የተመታችው ሀገር ሆናለች። በሰፊው እንመለከታለን። የነዳጅ ዋጋ መውደቅ ምርቱን በነፃ እንድናገኝ ያስችለናል ወይ የሚለውም ጥያቄ በልዩ ዘገባ ጥንቅራችን የሚዳሰስ ነው። የኮቪድ-19 ሀገራዊና ዓለም አቀፋዊ አሁናዊ አሃዝም ተካቷል። ናትናኤል ዳዊት ነኝ። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። ጠቅላይ ሚኒስትር አብይ ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር በስልክ ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር በስልክ ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ ውይይቱን አስመልክቶ በፌስቡክ ገጻቸው ባወጡት መረጃ ኮቪድ-19 የሚያስከትለውን ቀውስ ለመከላከል አብረን በምንሰራባቸው መንገዶች ላይ ከጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ጋር ተወያይተናል ብለዋል። ውይይታቸውም በኢኮኖሚና በምግብ ዋስትና ላይ ትኩረቱን አድርጎ መካሄዱን አስታውቀዋል። ከቶኪዮ ዓለም አቀፍ የአፍሪካ ልማት ስብሰባ በኋላ በችግር ወቅት የሚያግዟት ጠንካራ ወዳጆችን አህጉራችን እንዳበጀች ውይይታችን አረጋግጦልናል ሲሉም ጠቅላይ ሚኒስትር ዶክተር አብይ ገልጸዋል። 12 የኮሮና ቫይረስ ምርመራ ላቦራቶሪዎች በሳምንቱ ስራ ጀምረዋል። ዶክተር ሊያ ታደሰም በኢትዮጵያ ተጨማሪ 12 ላቦራቶሪዎች በዚህ ሳምንት አገልግሎት መስጠት መጀመራቸውን የጤና ሚኒስትሯ ዶክተር ሊያ ታደሰ ተናግረዋል። ይህን ተከትሎ የላቦራቶሪዎች ቁጥር 20 የደረሰ ሲሆን ተጨማሪ 5 ላቦራቶሪዎችም በቅርቡ አገልግሎት መስጠት እንደሚጀምሩም ተመልክቷል። የጤና ሚኒስትሯ ዛሬ ለኢዜአ እንደተናገሩት መንግስት የቫይረሱን ስርጭት ለመግታት እየተከተላቸው ካሉ መንገዶች አንዱ የምርመራ አቅምን ማስፋት ነው። ከዚህ ቀደም በሀገሪቱ በአጠቃላይ 8 ላቦራቶሪዎች አገልግሎቱን ሲሰጡ እንደነበር አስታውሰዋል። በዚህ ሳምንት ተጨማሪ 12 ላቦራቶሪዎች ወደ ስራ በማስገባት ቁጥሩን ወደ 20 ከፍ ማድረግ መቻሉን ገልጸዋል። ከነዚህ ውስጥ በአሁኑ ወቅት 11 ላቦራቶሪዎች በተለያዩ የክልል ከተሞች እንዲሁም 9 ላቦራቶሪዎች ደግሞ በአዲስ አበባ አገልግሎቱን እየሰጡ እንደሚገኙም ነው ያብራሩት። በአዲስ አበባ ከሚገኙ ላቦራቶሪዎች መካከል አንዱ በግል ሆስፒታል እንደሚገኝም ሚኒስትሯ ተናግረዋል። ሁሉም ላቦራቶሪዎች በሙሉ አቅማቸው ወደ ስራ ሲገቡ በቀን 3985 ናሙናዎችን መመርመር እንደሚችሉ ተናግረው ይህን አቅም ይበልጥ ለማሳደግ ተጨማሪ 5 ላቦራቶሪዎች በቅርቡ ስራ እንደሚጀምሩ ጠቁመዋል። ለላቦራቶሪዎቹ አስፈላጊ ግብዓቶችን በቀጣይ ለማሟላት ከተለያዩ ሀገራት ጋር ንግግር መጀመሩንም ሚኒስትሯ ገልጸዋል። የኮሮና ቫይረስን የሚመረምሩ ላቦራቶሪዎች ቁጥር መጨመር ጋር ተያይዞ በጤና ጣቢያዎች ጭምር ከሳምባ በሽታና ሳል ጋር የተያያዙ ምልክቶችን ናሙና ወስዶ መመርመር መጀመሩንም አስረድተዋል። ለቫይረሱ ተጋላጭ በሆኑ አካባቢዎች የቤት ለቤት ምርመራዎችን በማካሄድ የበሽታውን ደረጃ ለማወቅ የሚከናወነው ተግባር ተጠናክሮ መቀጠሉንም ዶክተር ሊያ አውስተዋል። እንደ ሚኒስትሯ ገለጻ ሚሊኒየም አዳራሽን ጨምሮ ሌሎች የኮሮና ቫይረስ ለይቶ ማከሚያ ተቋማትን የማጠናከሩ ስራ በስፋት እየተከናወነ ይገኛል። ህብረተሰቡ በመንግስት የሚሰጡ መመሪያዎችን ተግባራዊ በማድረግ የቫይረሱን ስርጭት ለመግታት በሚደረገው ጥረት ላይ የበኩሉን ድርሻ እንዲወጣም ዶክተር ሊያ ጥሪ አቅርበዋል። የኢትዮጵያ አየር መንገድ የጭነት አገልግሎት ፍላጎትን ለመመለስ እየሰራ ነው። ኢትዮጵያም የኮሮና ቫይረስ መስፋፋትን ያመጣውን የአየር መንገድ የጭነት አገልግሎት ፍላጎትን ለመመለስ እየሰራች እንደምትገኝ ተገለጸ። የኢትዮጵያ አየር መንገድ ለኢዜአ በላከው መግለጫ እንዳስታወቀው በርካታ የጭነት አገልግሎትና የሕክምና ቁሳቁስ በሚፈለጉበት ቦታ ማድረስን የመሳሰሉ አስፈላጊ የጭነት ፍሰት የማመቻቸት ስራ እንደሚሰራ ማስታውቋል። በአፍሪካ በትልቁ የትራንስፖርት ጭነት ተርሚናል ስር ያለው ዘመናዊው የኢትዮጵያ የጭነትና ሎጂስቲክስ አገልግሎት የፋርማሲ ክንፍ በአፍሪካና በሌሎች ሀገሮች የሕክምና ቁሳቁሶች መላኪያ ማዕከል ሆኖ እያገለገለ ነው። የፋርማሲ ክንፉ ባለፈው የሙቀት መቆጣጠሪያ ስርዓት በተለያዩ የሙቀት ክልሎች የሕክምና ቁሳቁሶችን ለመያዝ የሚያስችል መሆኑን ተብራርተዋል። ስራውን ለመከወን የተለዩና የሰለጠኑ ባለሙያዎች በአየር መንገድ ትራንስፖርት ማህበር ሕግና መመሪያዎችና ሌሎች በአቅርቦት ሰንሰለት ውስጥ ባሉ ተቆጣጣሪ አካላት አሰራር መሰረት ይከወናል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም የኢትዮጵያ የካርጎና ሎጂስቲክስ አገልግሎት ሚናና አገልግሎት አሰጣጥን በተመለከተ እንዳሉት የኢትዮጵያ አየር መንገድ የህይወትን አድን ሕክምና አቅርቦትን ወደ ተለያዩ የዓለም ክፍሎች በማጓጓዝ ኮቪድ-19 ወረርሽኝ ለመቆጣጠር በዓለም አቀፍ ደረጃ በሚደረገው ጥረት ላይ ቁልፍ ሚና
ተጫውተዋል። የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ከፊንላንድ አቻቸው ፔካ ሃቪስቶ ጋር በስልክ ተወያይተዋል። የፌዴራል የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ከፊንላንድ የውጭ ጉዳይ ሚኒስትር ፔካ ሃቪስቶ ጋር በሁለትዮሽ ክልላዊና ዓለም አቀፋዊ ጉዳዮች ዙሪያ በስልክ ውይይት አድርገዋል። አቶ ገዱ በነበራቸው የስልክ ውይይት ኢትዮጵያና ፊንላንድ ዘመናትን ያስቆጠረ ግንኙነት እንዳላቸው አስታውሰው ሁለቱ ሀገራት ያላቸውን ግንኙነት ለማጠናከር ኢትዮጵያ ቁርጠኛ መሆኗን መግለጻቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ ጽሕፈት ቤት መረጃ ያመለክታል። ኢትዮጵያ የኮሮና ቫይረስን ለመከላከል እያደረገች ያለውን አጠቃላይ እንቅስቃሴ በመግለጽ ሁለቱ ሀገሮች የኮሮናን ስርጭት ለመግታት በትብብር መስራት እንዳለባቸው አንስተዋል። አቶ ገዱ አክለውም ፊንላንድ ለአረንጓዴ ልማት እያደረገች ያለውን ድጋፍ በማመስገን ይሄው ተጠናክሮ እንደሚቀጥል እምነታቸው መሆኑን ገልጸዋል። በተጨማሪም የኢትዮጵያ የታላቁ ህዳሴ ግድብ የደረሰበትን ወቅታዊ ደረጃ እንዲሁም ኢትዮጵያ፣ ሱዳንና ግብጽ በአሜሪካና በዓለም ባንክ ታዛቢነት ያደረጉትን ውይይት በተመለከተም አቶ ገዱ ገለጻ አድርገዋል። የፊንላንድ የውጭ ጉዳይ ሚኒስትር ፔካ ሃቪስቶ በበኩላቸው በኢትዮጵያ ስላለው ወቅታዊ ሁኔታ ስለተደረገላቸው ገለጻ በማመስገን ፊንላንድ ከኢትዮጵያ ጋር ያላትን ግንኙነት ወደ ላቀ ደረጃ ለማሸጋገር እንደምትሰራ ገልጸዋል። ፊንላንድ የኮሮና ቫይረስን ለመከላከል የሚደረገውን ዓለም አቀፍ ጥረት እንደምትደግፍና ተሞክሯን ለማጋራት ዝግጁ መሆኗን ገልጸዋል። የኢትዮጵያ የታላቁ ህዳሴ ግድብ በሶስቱ ሀገሮች ውይይት ይፈታል የሚል እምነት እንዳላቸውና በዚህ በኩል የፊንላንድ እገዛ አስፈላጊ ሆኖ ከተገኘ ለመደገፍ ዝግጁ መሆኗንም ፔካ ሃቪስቶ ገልጸዋል። ኢትዮጵያና ፊንላንድ ዲፕሎማሲያዊ ግንኙነት የጀመሩት በ1951 ዓ.ም ነው። ፊንላንድ በ1951 ዓ.ም አዲስ አበባ ላይ ኤምባሲዋን የከፈተች ሲሆን ኢትዮጵያ ደግሞ ስዊድን ስቶክሆልም በሚገኘው ኤምባሲዋ በኩል ፊንላንድን ሸፍና ትሰራለች። ተመልካቾቻችን እየተከታተላችሁ የምትገኙት ከማርሲል ቴሌቪዥን ወደ እናንተ እየደረሰ ያለውን የምሽት የመረጃ ሰዓታችንን ነው። አብራችሁን ቆዩ። ወደ ውጭ የመረጃ ሰዓታችን አልፋለሁ። በኮሮና ምክንያት ለራብ የሚጋለጡ ዜጎች ቁጥር በእጥፍ ይጨምራል ተብሏል። የተባበሩት መንግስታት የኮሮና ቫይረስ ወረርሽኝ ለከፋ ራብ የሚጋለጡ ሰዎችን ቁጥር በእጥፍ ሊጨምረው ይችላል ሲል አስጠንቅቋል። በተለይም በደቡብ ሱዳንና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላሉ ህዝቦች ያለውን ስጋት ገልጿል። የተባበሩት መንግስታት የዓለም ምግብ ፕሮግራም እንዳለው ቫይረሱ ድሮም ህይወታቸው ከእጅ ወደ አፍ ለነበሩ ሰዎች የከፋ ተጽዕኖ ይኖረዋል ሲል ገልጿል። ድርጅቱ ባጠናቀረው ሪፖርት ባለፈው ዓመት በዓለማችን በራብ የተጠቁ 135 ሚሊዮን የዓለማችን ህዝቦች መኖራቸው አስታውሶ ዘንድሮ ይህ ቁጥር ወደ 250 ሚሊዮን ከፍ ሊል ይችላል ብሏል። እነዚህ በራብ ሊጠቁ ይችላሉ የተባሉ ህዝቦች የሚገኙት በግጭት በሚታመሱ በምጣኔ ሀብት ድቀትና በአየር ንብረት ለውጥ በተጠቁ 10 ሀገራት እንደሆነም ተጠቅሷል። እነዚህ ሀገራትም የመን፣ ሶሪያ፣ ደቡብ ሱዳን፣ ኮንጎ፣ ቬንዙዌላ፣ ሃይቲና አፍጋኒስታን ናቸው። በስፔን ዝነኛው የኮርማ ትግል ፌስቲቫል ተሰረዘ። በስፔን በመጪው ሐምሌ ወር ይካሄድ የነበረው ዝነኛው ሳን ፈርሚን ኮርማ ሰዶ የማሳደድ ፌስቲቫል በኮሮና ቫይረስ ወረርሽኝ ፍራቻ ተሰርዟል። በስፔን የበጋ ወራት ኮርማን ሰዶ የማሳደድ ጨዋታ እጅግ የሚወደድ ነው። በስፔን ሰሜናዊ ክፍል በምትገኘው ፓምፕሎና በምትገኘው ለሳምንታት ያህል የሚካሄደው ይህ ፈርሚን ፌስቲቫል በየዓመቱ በርካታ ሰዎች ከኮርማ ጋር በሚያደርጉት ትግል ተወግተው አንዳች ጉዳት ይደርስባቸዋል። እንደሚታወቀው እጅግ በጣም አዝነናል ብለዋል የፓምፕሎና ጊዜያዊ ከንቲባው እና ኤሊዛልዴ። ይህ የኮርማ ትግል ፌስቲቫል በሺዎች የሚቆጠሩ ተሳታፊዎች አሉት። በአውሮፓ ቱሪስቶችን በመሳብ ሁለተኛው መሆኑ የሚነገርለት ይህ ፌስቲቫል መሰረዙ የተነገረው የጀርመን የቢራ ጠጪዎች ፌስቲቫል መሰረዙ ከተነገረ በኋላ ነው። ይህ የቢራ ጠጪዎች ፌስቲቫል 6 ሚሊዮን ቢራ ጠጪዎች ወደ ሙኒክ ቢራ የተጠማ ጉሮሯቸውን ይዘው የሚተሙበት ሲሆን አሁን ግን ኮሮና እስኪያልፍ የቢራው ድግስ ተሰርዟል። ቦሪስ ጆንሰን ንግስቲቱን ሊያነጋግሩ ነው። በኮቪድ-19 መያዛቸው ከታወቀ በኋላ ሆስፒታል ገብተው ያገገሙት የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ንግስቲቱን በዚህ ሳምንት በአንዱ ቀን እንደሚያነጋግሩ ጽሕፈት ቤታቸው አስታውቋል። ቦሪስ ጆንሰን ንግስቲቱን የሚያነጋግሩት በስልክ መሆኑ የተገለጸ ሲሆን ይህም ከታመሙ ወዲህ በ3 ሳምንት ውስጥ ለመጀመሪያ ጊዜ መሆኑ ነው። በተጨማሪም ጠቅላይ ሚኒስትሩ ዛሬ ለፕሬዝዳንት ትራምፕ ይደውላሉ ተብሏል። የጠቅላይ ሚኒስትሩ ጽሕፈት ቤት እንዳለው ቦሪስ ጆንሰን ለፕሬዝዳንት ትራምፕ የሚደውሉት በአሁኑ ሰዓት የቡድን 7 አባል ሀገራትን የምትመራው አሜሪካ በመሆኗና ከኮሮና ጋር በተያያዘ እየተሰሩ ያሉ ተግባራትን ለመስማት ሲሆን በተጨማሪም ታመው በነበሩበት ወቅት ለላኩት የአጋርነትና የመልካም ምኞት መግለጫ ለማመስገን መሆኑ ተገልጿል። ቃል አቀባዩ አክለውም ጠቅላይ ሚኒስትሩ ያገገሙ ሲሆን ወደ መደበኛ ስራቸው አልተመለሱም ብለዋል። ጠቅላዩ ከጽሕፈት ቤታቸው በኮሮና ቫይረስ ላይ እየተሰሩ ያሉ ስራዎችን ይከታተላሉ፣ ከውጭ ጉዳይ ሚኒስትሩና ከሌሎች አባላት ጋር ተነጋግረዋል ብለዋል። የኮሮና ቫይረስ ከሀገሪቱ በመጥፋቱ አምላክን እናመሰግናለን ብለዋል የሞሪታኒያ ጤና ሚኒስቴር። በሞሪታኒያ በቫይረሱ ከተያዙት መካከል የመጨረሻው ህመምተኛ ማገገም ተከትሎ በተከታታይ 2 ቀናት ምርመራ ብታደርግም በኮሮና ቫይረስ የተያዘ ሰው እንደሌለ አስታውቃለች።
አስታውቃለች። በምዕራብ አፍሪካዊቷ ሀገር ሞሪታኒያ 7 ሰዎች በኮሮና ቫይረስ ተይዘው የነበረ ሲሆን አንደኛው ህይወቱ ሲያልፍ 6ቱ ደግሞ አገግመዋል። የሀገሪቱ ጤና ሚኒስቴር እንዳስታወቀው ምንም እንኳን ሁሉም ህመምተኞች ከበሽታው ቢያገግሙም ለ14 ቀናት ያህል በለይቶ ማቆያ እንዲቆዩ ይደረጋሉ ተብሏል። ይህም ሁኔታ በሽታው የሚዛመትበትን መንገድ ሙሉ በሙሉ ለማስወገድና ፍጹም እርግጠኛ ለመሆን ነው ተብሏል። ቅዳሜ ዕለት የጤና ሚኒስትሩ ቫይረሱ በአገሪቱ በመጥፋቱ አምላክን እናመሰግናለን በማለት መልእክታቸውን አስተላልፈዋል። ሞሪታኒያ በኮሮና የተያዘ ሰው መኖሩን ያረጋገጠችው ከአንድ ወር በፊት ነበር። ይህንንም ተከትሎ በሳምንቱ አገሪቱ የሰዓት እላፊ አወጀች፣ እንዲሁም ዓለም አቀፍ በረራዎችን በሙሉ አገደች። ኤኳዶር በኮሮና ቫይረስ መቅሰፍት የተመታችው ሀገር። በኤኳዶር በኮሮና ቫይረስ ምክንያት የሞቱ ሰዎች አስክሬን በየመንገዱ እየተጣለ ነው። በኤኳዶሯ ትልቋ ከተማ ጉያኮል ነዋሪዎች በኮሮና ቫይረስ ምክንያት የሞቱ ዘመዶቻቸውን ሳይቀብሩ ለቀናት መቆየት ግድ ሆኖባቸዋል። የሟቾች ቁጥር ከፍተኛ ከመሆኑ የተነሳ መንግስት የሚሞቱ ሰዎችን አስክሬን ለመቅበር ከአቅሙ በላይ ሆኗል። ባሳለፍነው ሳምንት በኤኳዶር ጉያኮል ከተማ በቫይረሱ ምክንያት የሞቱ ሰዎች አስክሬን በየመንገዱ ተጥሎ የሚያሳይ ምስል የበርካቶችን ትኩረት ስቦ ነበር። በኤኳዶር በኮሮና ቫይረስ ምክንያት የሞቱ ሰዎች አስክሬን በየመንገዱ እየተጣለ ነው የሚገኘው ብያችኋለሁ። ይህንን የሚያሳየውን የቢቢሲን አጭር ቪዲዮ ተከታትለን እንመለስ። Lamentablemente, como tenemos nuestro cadáver aquí, ya son 5 días, ya tenemos inconvenientes con los vecinos. Los olores que emana el cadáver, señores, que no, ya no se resiste. Uno está desde las 5 de la mañana, estoy peleando su muerto 5, 8 días. Están muertos allá al fondo, botados de 15, 20 días que ya la cara no se la conoce. Están reventados con gusano, con todo. No hay cajas, las cajas están súper caras. Yo creo que hay más fallecidos porque, como usted se da cuenta, aquí hay como 10 o 15 muertos. Gente esperando para poderlos enterrar. Nos dan una hora, pero no se cumple. Antes en Guayaquil había alrededor de 35, en promedio 35 muertes por día. Hoy subimos a 150. Entonces esos cadáveres que, como le digo, los manejaba antes la familia y las funerarias particulares, las tenemos que manejar como el gobierno. Tomamos acciones, sí, pero se necesita una logística muy grande. Hoy, este momento, yo le aseguro que no hay ningún cadáver por recoger. ተመልካቾቻችን እየተመለከታችሁ የምትገኙት ከማርሲል ቴሌቪዥን ወደ እናንተ እየደረሰ ያለውን የምሽት የመረጃ ሰዓታችንን ነው። አሁንም አብራችሁን ስላላችሁ እጅግ ደስ ይለናል። ወደ ልዩ ዘገባ ጥንቅራችን አልፋለሁ። በልዩ ዘገባ ጥንቅራችን የነዳጅ ዋጋ መውደቅ ምርቱን በነፃ እንድናገኝ ያስችለናል ወይ ሲል ይጠይቃል። ተመልሼ እመጣለሁ። አብራችሁን ቆዩ። የነዳጅ ዋጋ መውደቅ ምርቱን በነፃ እንድናገኝ ያስችለናል ወይ? አሜሪካ የምታመርተው የነዳጅ ዘይት በታሪክ ባልታየ ሁኔታ ለመጀመሪያ ጊዜ ዋጋው አሽቆልቁሎ ዜሮ ገብቷል። የአሜሪካ የነዳጅ ምርት ማነጻጸሪያ ዋነኛው የዋጋ መተመኛ የምዕራብ ቴክሳስ ተመን እንደሚያመለክተው የአንድ በርሜል ነዳጅ ዘይት ዋጋ ከዜሮ በታች ቁልቁል ወርዷል እየተባለ በመዘገብ ላይ ነው። ይህም ነዳጅን እየገዙ በሚጠቀሙ ሀገራት ውስጥ በሚኖሩ ሰዎች ዘንድ ደስታን እየፈጠረ ይመስላል። አንዳንዶች እንዲያውም ኢትዮጵያን የመሰሉ ነዳጅ የማያመርቱ ሀገራት ምርቱን በነፃ ካልሆነም እየተከፈላቸው እንዲወስዱ ሊደረግ ይችላል የሚል ግምት አሳድረዋል። ይህ ግን እውነት አይደለም። ታዲያ የአንድ ምርት በተለይም የነዳጅ ዘይት ዋጋ ከዜሮ በታች ሲወርድ ምን ማለት ነው የሚለው የብዙዎች ጥያቄ ነው። በአሁኑ ጊዜ የዓለማችን የነዳጅ ዘይት ፍጆታ በከፍተኛ ደረጃ በመቀነሱ አምራቾች እስከ ግንቦት ድረስ የነዳጅ ማከማቻ ቦታ እጥረት ሊያጋጥም ይችላል የሚል ስጋት ስላደረባቸው በወደቀ ዋጋ ነዳጁን እንዲወስዱላቸው እየለመኑ ነው ማለት ይቻላል። ይህም ማለት ነዳጅ አምራቾች ምርታቸውን ለመሸጥ ካለመቻላቸው በተጨማሪ ያመረቱትን ለማጠራቀም የሚሆን ስፍራ ለመከራየት በመገደዳቸው ከገቢ ይልቅ ወጪያቸው በዝቶባቸዋል። ይህም ሆኖ የነዳጅ ዋጋ በዓለም ላይ ዝቅ እያለ ቢሆንም ፍጆታው ከመጨመር ይልቅ እየቀነሰ ነው። ስለዚህ ምርቱ ፈላጊ አጥቷል ማለት ነው። በአፍሪካ ሀገራትም ውስጥ የኮሮና ቫይረስ ወረርሽኝ ክስተትን ተከትሎ የነዳጅ ዋጋ ቢቀንስም ፍጆታው ሊያድግ ይቅርና ከዚህ በፊት ጥቅም ላይ የሚውለውን ያህል የሚገዛ አልተገኘም።
በአጠቃላይ በበርካታ የአፍሪካ ሀገራት ውስጥ በበሽታው ምክንያት የተጣለውን የእንቅስቃሴ ገደብ ተከትሎ የነዳጅ ፍጆታው ስለቀነሰ ፍላጎቱ እያሽቆለቆለ መሆኑ ተነግሯል። ለምሳሌም የአውሮፕላን ትራንስፖርት ታይቶ በማይታወቅ ሁኔታ በዝቅተኛ ደረጃ ላይ ይገኛል። ፋብሪካዎች የምርታቸውን መጠን ቀንሰዋል አሊያም አቁመዋል። እንዲሁም በከተማና በሀገር አቋራጭ እንቅስቃሴ ውስጥ የሚጠመዱት ተሽከርካሪዎች ከእንቅስቃሴ ተቆጥበዋል። ለዚህም የነዳጅ ፍላጎት አሽቆልቁሏል። ስለዚህም በአጭር ጊዜ ውስጥ ከየትኛውም ኢኮኖሚያዊ እንቅስቃሴ አንጻር የነዳጅ ፍጆታ ይጨምራል የሚል ግምት ለአሁኑ በቅርበት አይታይም። በአሁን ጊዜ ምንም እንኳን የነዳጅ ዋጋ ቢወርድም የማምረት ሂደቱ ግን ቀጥሏል። ለዚህም ምክንያቱ የነዳጅ ማውጫ ጉድጓዶችን ከመዝጋት ይልቅ ነዳጁን እያመረቱ ለምርት ማጠራቀሚያ ቦታ ኪራይ መክፈል አዋጪ በመሆኑ ነው። መቀመጫቸውን ኬንያ ያደረጉት በነዳጅ ዙሪያ በግል የሚያማክሩት ፓትሪክ ኦባት እንደሚሉት በአሁኑ ጊዜ የሚታየው ነዳጅ አምራቾች ምርታቸውን መሸጥ አልቻሉም። በተጨማሪ ደግሞ ነዳጁን ለሚያከማቹበት ቦታ መክፈል አለባቸው። ስለዚህም ነዳጅ ማውጫዎችን ከመዝጋት ወጪ እያወጡ በምርታቸው መቀጠልን መርጠዋል። ለዚህ ነው በዋጋ ላይ ከዜሮ በታች የሆነ ውጤት የሚታየው ብለዋል። ስለዚህም የዋጋው መውደቅ ምርቱን ለፈላጊው በነፃ የማግኘት እድልን የሚፈጥር ሳይሆን አምራቹ ላይ የተፈጠረውን የወጪ ጫና ለማመልከት ነው። በቀላል ምሳሌ ነዳጅ አምራቹ ምርቱን የያዘውን በርሜል ከመሸጥ ይልቅ ምርቱን ለማጠራቀም የሚሆን ቦታን ለመከራየት የሚያወጣው ወጪ ነው ዋጋው ላይ ትልቅ ለውጥ ያሳየው። ስለዚህ ማንም ነዳጅ ዘይትን በነፃ ሊያገኝ አይችልም። በአሁኑ ጊዜ ገበያው ምላሽ እየሰጠ ያለው በዓለም ዙሪያ ላለው የነዳጅ ፍላጎት ማሽቆልቆልና በወረቀት ላይ ለሚታየው ዋጋ ነው። ይህ በዚህ ከቀጠለ በየብስ ላይ የሚገኙት የነዳጅ ማጠራቀሚያዎች ሞልተው በዓለም ዙሪያ በሚገኙ የውሃ አካላት ላይ በሚንቀሳቀሱ ነዳጅ ጫኝ መርከቦች ላይ ሳይቀር ማከማቸት ሊቀጥል ይችላል። እስከዚያም ያለው ሁኔታ ተስተካክሎ እንቅስቃሴው ወደ ነበረበት ሊመለስና የነዳጅ ፍጆታውም ከምርቱ ጋር በተቀራረበ ሁኔታ ሊስተካከል ይችላል። ምንም እንኳን የተትረፈረፈ ምርት ቢኖርም ማምረቱ ቀጥሏል። በዚህም ምክንያት ዋጋው የበለጠ ማሽቆልቆሉ አይቀርም። በቀጣዮቹ ወራት የአንድ በርሜል ነዳጅ ዋጋ ከ15 እስከ $20 ይሆናል ሲሉ ኦባት ተንብየዋል። ናይጄሪያና አንጎላን የመሳሰሉ የምጣኔ ሀብታቸው ከነዳጅ ዘይት ምርት ጋር የተቆራኘ የአፍሪካ ሀገራት ከባድ ጫና ይገጥማቸዋል ተብሎ ይገምታል። ከሌሎች ጋር ተወዳድረው ምርታቸውን በበርሜል እስከ $10 መሸጥ ከቻሉ እድለኞች ሊባሉ ይችላሉ ተብሏል። ለዘገባዎቻችን ፋና ብሮድካስቲንግ ኮርፖሬት የቢቢሲ አማርኛውን ገጽና የኢትዮጵያ ዜና አገልግሎትን ተጠቅመናል። ተመልካቾቻችን ከማርሴል ቴሌቪዥን ስትከታተሉት የቆያችሁት የምሽት የመረጃ ሰዓታችን ይህንን ይመስላል። ነገ በቀትር የመረጃ ሰዓታችን እንገናኛለን። እግዚአብሔር ሀገራችንና ዓለማችንን ከኮሮና ቫይረስ ይጠብቅ። ናትናኤል ዳዊት ነበርኩኝ። ብዙ ሰላምታ